ፕሮፌት ማካንዲዋ ይባላል። ከ10 ዓመት በላይ እነዚህ ሰዎች በመደዳ ደርድሯቸው አጥንቶቹ አይናገርም፣ በእጁ ነው የሚጠራቸው። ይህን ቪዲዮ አንተ ለ14 ጊዜ ነው ያየኸው። ያንተ መንፈስ ዓለም ላይ የማይጠፋ ሰው ከ7 ውስጥ ግን 4ኛው ትምህርት በጣም ሰርቷል። ዝገት የሚል ትምህርት ነው። ዝገትን እናንተ ነው የምናውቃት። ለመንፈሳዊ አባት እየጸለይኩ ነው ይሄን ያየሁትና ለኔ ትጸልያለህ። ለምን እንደሆነ አላውቅም። የጌታ አባቴ መንፈስ ለዚህ ኢትዮጵያ ላይ ላለው ትውልድ በር እና መንገድ ሲያደርግ ያየው። አሜን። ከዚህኛው በር ቀጥሎ ምድሪቱ ልትጎበኝበት የሚያስፈልግበት ቅባት የተሸከመ በጣም ጃይንት እግዚአብሔር ሰው አንተ አትሞስፌር ላይ ከብዶ አየዋለሁ። አሁን ያ ሰው ይመጣል ልልህ አይደለም። እዛ ታላቅ ጃይንት የሆነው እግዚአብሔር ሰው ላይ ግን የተቀመጠው ቅባት ግን በአንተ በኩል ለምድሪቷ ይመጣል አላላል። አሜን። ምክንያቱም አሁን የሚያስፈልገው ጄኒውን ስፒሪት እሱ ስለሆነ ነው። ባይዘው የእግዚአብሔር ኃይል ሲያልፍ ምልክት ነው አይደል? ያስታውቃል አይደል? ይመሳሰላል አይደል? በጣም ካንተ ጋር የሚያመሳሰለን ነገር ልብ ላይ ልክ እንደ ስዕል ተቀርጾ ነው የማየው። ጌታ ሆይ ይሄንን ቅባት፣ ጌታ ሆይ ይሄንን ክብር እያልክ እየጮክ እንደሆነ የጌታ መንፈስ የተናገረኝ ነው። እውነት ነው። ያንን አኖይንቲንግ በአንተ በኩል ለምድሪቱ አደርጓለሁ እያለ አሜን። አሁን ከዛ ደግሞ ከኃይል አገልግሎት ደግሞ ትንሽ ሽፍት ያደረገ በጣም ኃይል የተቀላቀለበት ምድሪቷ ላይ በዚህ ሰዓት የሚያስፈልጋት አኖይንቲንግ ዓለም አይነት አሁን እዚህ ወጣት ላይ እያየሁበት ነው። አሜን። እንደዚህ አይነቱን አኖይንቲንግና ኃይል ካልሆነ ጌታው ይቅርብኝ ቁጭ ልበል እያለኝ ነው አለኝ አባቴ መንፈስ። እውነት ነው። ካንተ ጋር የሚያመሳስለኝ ነገር ያልኩ ልክ እግዚአብሔር እኔን ወደ አገልግሎት ከጠራኝ በነዛ ዓመታቶች ውስጥ እየተሰራው ባለውበት ወራቶች ውስጥ ቀንም ሌሊትም ጠዋትም ማታም ነበር የማየው። በብዙ ናፍቆትና ረሃብ ነበር ያንን ግሎሪ መንፈስ ቅዱስ ላይ እንዲያመጣ መጸለዩና ምጮህ የነበረው። ለተከታታይ 9 ዓመታት ያንን መንፈስ ዓለም እያየሁኝ ሁሉ ጊዜ በእግዚአብሔር ፊት እጮሃለሁ፣ አለቅሳለሁ። በጣም የሚደንቃችሁ ነገር ግን በህይወቴ ላይ አሁን ምልክትን እያሳየኝና ምልክትን እያየሁኝ አሁን በጣም ደስ ያለኝ ደግሞ ተመሳሳይ አኖይንቲንግ በሌላ ዳይሜንሽን ደግሞ እግዚአብሔር ማኒፌስት ያደርግ። አሜን። ባይዘዌ ለተከታታይ 2 ወራት የዛሬ 12 ዓመት ያገለገለበትን የዛሬ 9 ዓመት ያገለገለበትን የዛሬ 14 ዓመት ያገለገለበትን ዩኒክ የሆኑ አንተ ልብ ውስጥ አይምሮ ውስጥ የማይጠፉ 3 ቪዲዮዎችን እየደጋገምክ ነው ያያቸው። እየደጋገምክ በጣም ካየኸው ነገር ውስጥ ታንጀብል በሆነ ሁኔታ መንፈስ ቅዱስ እንዲሰራ በምትፈልገውን ፓርት አንዱ አንተ ልብ ውስጥ ቀረ ያልኩህን ልንገርህ። ካየኸው ቪዲዮ ውስጥ መድረክ ላይ 9 ሰዎችን ይጠራል። የሚጠራቸው 9 ሰዎች በዶክተር በሕክምና በማስረጃ የተረጋገጠ አጥንታቸው የተለያየ፣ አንደኛው እግር ከአንደኛው እግር የተለያየ፣ የወገባቸው አጥንት አንደኛው ከአንደኛው የተለያየ። እነዚህ ሰዎች በመደዳ ደርድሯቸው አጥንቶቹ አይናገርም፣ በእጁ ነው የሚጠራቸው። እየጠራቸው አጥንቶቹ ሲወጡ አየ። ይህንን ቪዲዮ አንተ ለ14 ጊዜ ነው ያየኸው። በጣም ሁለተኛውን ምልክት ደግሞ ልንገርህ። ሁለተኛው አንተ ልብ ውስጥ የቀረውን እሱኛውን ቪዲዮ እንደውም ወደ 19 ጊዜ ነው ያየኸው ደጋግመህ። አሁን ቅድም ቆሜ እዚህ ጋር የጌታ አባቴ መንፈስ እጅ እንዳትጭን እለፍ እያለኝ ነው። ስታልፍ አልፋለሁ እነካችኋለሁ እያለኝ ነው አልኩኝ። ሉክ እያለፈ እየገባ ነው የእግዚአብሔር ኃይል በሙላት እየጎበኛቸው የነበረው። ከዚህ የተነሳ አይደለም መንፈስ ቅዱስ ምን እያደረገ ነው ማለት ነው? ጽንስን እያጸነሰ ነው ማለት ነው። ጽንስ ለሚያጸንስበት ደግሞ እንዴት ነው ካላችሁ ደግሞ ነገ ላይ ሊሰራበት ያለውን ነው ዛሬ እየሰጠው ያለው እና ኮንፈርሜሽን እየተቀበልክ እንደሆነ የጌታ መንፈስ ነው የሚናገረኝ። ኮንፈርሜሽኑ ደግሞ እያየኸው ያለው ነገር አንተ ልብ ውስጥ እንደገባው እሱ ነው የሚወለደው እያለ ነው መንፈስ ቅዱስ። ባይዘው ቁመታችሁ ትመሳሰላላችሁ። አንተ ትንሽ አንድ ረጅም ነገር ከሱ ቁመት ጋር ስትነጻጸር አንተ። ሶስተኛው ቪዲዮ ደግሞ በጣም አኩሬት የሆነ ፕሮፌሲ ነው። ፕሮፌሲው ግን ዴሊቨራንስ ነው። አንድ ፕሮፌሲ ተናገረ ማለት በዚህ ጋር 20 በዚህ ጋር 20 መናፍስ ሊንጫጭ ይችላል። ከዚህ ወንድም ጋር አብረን አልዋለም፣ አብረን አላደረን፣ ስልኬ የለው ስልኬ የለኝ። መንፈስ ዓለማችን ግን ደማች። አረ ሃሌሉያ። ምክንያቱም እኔ ስራበው ስጠማው ስናፍቀው የነበረውን ዓለም ነው መንፈስ ቅዱስ ደግሞ በሱ ልብ ውስጥ ያስናፍቀው ሲያስራበው አሁን ድረስ ያስመጣው። ተመሳሳይ ነው። አሁን አንተ ከመጣው አገልግሎት ጋር ይሄ አገልግሎት ማችም አይደለም። በጣም ኦሬዲ ያጸነሰነን ነው የሚያስወልደን። በዛ ስፒሪት መንፈስ በዛ ዕውቀት ልክ በዛ መገለጥ ልክ ይዞኝ ጋይድ አድርጎኝ የሚሄድ ሰው ጌታ ሆይ ስጠኝ እያልክ ነው። ምክንያቱም መንፈሳዊ አባት እየፈለክበት ያለበት ሰዓት
መውስጥ ያለው ነገር የሚያወጣ የሚገልጥ ካልሆነ እሄዳለሁ። የት ነው የምትሄደው? እዛው ምን አደርጋለሁ? ለዚህ አሁን ከመንፈስ ቅዱስ ጋር ያለ በመሃል ያለ ጥያቄ አንድና አንድ ነገር ነው። እዚህ ሆኜ ሰሚት እያደረግኩ ትምህርቶችን ፎሎ እያደረግኩ በአካሄዱም እየተከተልኩ ጽድቅና ወደን ይዤ ልቀጥል ይጋጭባል። ምክንያቱም ውስጥ ያለው ነገር እንደነገርኩ ስፍራ ይፈልጋል፣ ቦታ ይፈልጋል። ስፍራ ካላገኘ ቦታ ካላገኘ በትግል ነው የመጣው። አሁን በትግል ትቀጥለው ማለት ነው። ምክንያቱም ሁለት ቦታዎችን ረግጠ ሞክራ አይተሃል። አይዞህ ቀና በል። ከዚህ በኋላ ነው የትም አልሄድም በላይ የደመደምከው። ምክንያቱም ሁለቱም ቦታዎች ባይዘዌ የጸጋ ኃይል የሚገለጥባቸው የነበሩበት ቦታዎች ናቸው። ግን መንፈስ ቅዱስ እንድትወጣ ስፍራውን ለቀ እንድትሄድ ወደ ጓዳ እንድትገባ ተናግሮ ወደ ጓዳ ገባ። ለማንም አልተናገርክም። ባይዘዌ አንድ ወዳጅ ብቻ ነው የሚያውቀው፣ እሱም የቅርብ የሆነ ወዳጅ ነው። እኔ ለሱ ትቢቱን እየተናገርኩኝ አንተ ኢሜጅ ውስጥ ገብቷል። ጋሼ ጋር አንተዋወቅም። አንዴ እዛ ቸርች መጥቶ አስነስቼ ጸልዬ አውቃለሁ ያልኩት እንደዚህ ነው። በጣም ከባድ ረሃብ አለበት በአፍሪካ ሀገር ውስጥ ያሉ ታላላቅ አባቶች ላይ የሚገለጠው ቅባት ምድሪቷ ላይ እንዲገለጥ በጣም ትልቅ ረሃብ አለበት። ከዚህ የተነሳ የስልክ ጥሪን የነሱን ታንግስ አድርገዋል፣ ልሳን አድርገዋል ብዬ ተናገርኩኝ። እና ከመካከል ደግሞ ከምሰማው ታንግ ውስጥ ደግሞ የማን ታንግ ነው ብዬ ተናገርኩኝ? ቦአቲንግ የኩሲ ቦአቲንግ ነው ብዬ ተናገርኩኝ። ቴንክ ዩ ሶ ማች አመሰግናለሁ። ናልኝ የቅባት ዓለሙ ኦርደር ሆኖ የሚመጣው የመጀመሪያ አባቱ እሱ ነው። ኩሲ ቦአቲንግ ነው። ያየኸው ያለው ሰው ፕሮፌት ማካንዲዋ ይባላል። ከ10 ዓመት በላይ አያችሁ፣ እግዚአብሔር በትውልዱ ልብ ውስጥ እዛ እያሻገረ ነው እያሳየ የሚያጸንሰው። እግዚአብሔር ያንን የምታየውን ቅባት እጥፍ ነው ላይ ማመጣው በለው እያለኝ ነው። አሜን። በጣም ጥቂት ጊዜ ያላይ ነው እግዚአብሔር እልካለሁ፣ አሜን፣ ትሄዳለህ፣ አሜን፣ ቅባት ተካፍለህ ትመጣለህ በለው እያለኝ ነው። አሜን። እና እዚህ ጋር እስቲ ጊዜው ደርሷል፣ ተዘጋጅ። ለ6 ዓመታት ጥሪ እንዳለብህ አውቀህ ምጸልያቸውን ጸሎቶች ሁሉ ሳይቀር ቀይረ ልዩ ወደ ሆነ ወደ ጾም ጸሎት ዓለም ውስጥ በጣም በቆረጠ በጨከነ ልብ ለእግዚአብሔር ሙሉ ለሙሉ ታልፎ በመሰጠት ከዚህ የተነሳ የቤተሰብ ተጽዕኗል። ከዚህ የተነሳ በዙሪያ የነበሩ ጓደኞች ተበትነዋል። ስፔሻሊ በቤተሰብ ጉዳይ ላይ ጣልቃ ገብቶ እንዲያስረዳቸው ነው የምትፈልገው። እውነት እኮ ነው እኮ እንደ ፋሚሊ እኮ እንድትሆንላቸው የሚፈልጉት ዓለም አለ። አንተ ደግሞ ስለገባ እግዚአብሔር እንድትሆንለት የፈለገውን ለመሆን ራስን አሳልፈ ሰጥተህ ወጣ። ቤተሰብ ላይ ያመስክ ነው የሚመስለው። አልሰማም እነሱን አልታዘዝም ያልክ ነው የሚመስለው። ይኸው ዛሬ በአደባባይ ጌታ እየመሰከረልን እቺ ድምፅ ሁሉን ጸጥ ታሰኝላለች። በጣም ታግለውሃል፣ ግን ምን ያደርጋል? ውስጥ የተቀመጠው እሳት አንተን ሊያስቀምጥ አልቻለም። እምጸልይበት ስታጣ ወክ እያደረግክ በልሳን ረጅም እንደምጸልይ የጌታ መንፈስ እየተናገረኝ ነው። በር ሲዘጋብ፣ ደጆች ሲዘጉ፣ የምጸልይበት ቦታ ስታጣ ምስክር ናቸው። የአስፋልት መንገዶች፣ ኮሪደር ልማቶች ምስክር ናቸው። ቃላት እኮ የለም፣ ልሳኖች ናቸው ማቸው መንፈስ ዓለሙ ላይ አንድ ቀን መሀል ከተማውን በወክ የእርምጃዎች ቁጥሮች የሚከተሉን ህዝቦች ቁጥር እየመታ እንደሚሄድ ከተማዋን ጥግ ጥግ በዙሪያ ተሽከረከርክበት የመጣበት በአንድ ምክንያት ነው። ከዚህ በፊት አንድ ሂስትሪ ሰማ። የነኩሲ ቦአቲንግ አባት ቤኒ ስለምትባል ከተማ የሰማኸው ዜና ውጭን እንግሊዝ ሀገር ሄደው ያገለግሉበት። ስለኔ ማወቅ ከፈለጋችሁ ቤኒ የምትባል ከተማ ልጅ ሂዱና ጠይቁ የሚለውን ከሰማ በኋላ ያንን ሰምተ ልክ ለጸሎት የምትወጣበት ወክ የምታርግበት በልሳን የምትናገርበት ሰዓት ላይ ከተማይቷን የእግሮች ቁጥር የሚከተልን ህዝብ ቁጥር እንደሚመታ ልክ እንደዛ ሰርክል እየሰራ ማለት ነው። ማን ኦፍ ፋየር ይባላሉ። አዲዮሳ ነው ስማቸው። የእሳቸውን ሂስትሪ ነው የሰማው የጌታ አባቴ መንፈስ። ነገሩ አንተ በቅናት አደረግከው እንጂ እኔ በምልክት አደረግኩት እያለኝ ነው። አሜን። እግዚአብሔር ድሪቱን አሳልፌ እንደምሰጥህ የትውልዱን ልብ አሳልፌ እንደምሰጥህ የዛኔ እንዳወራው እየተናገርኩ ድምፁ ለራስ እየሰማው ለራስ አሜን እያልክ እምባቀር እያለ እየተቀጣጠልክ እንደቀጠልክ ምልክት እንዳስቀመጥኩብህ እግዚአብሔር አምላክ አጽንቼዋለሁ እያለኝ አሜን። የማታውቀው ህዝብ ይከተልሃል። አሜን። ያልጠራው ትውልድ ይሰበሰባል። አሜን። እግዚአብሔርን የማደርገው ምድሪቷን ልፈታ ጊዜው ስለደረሰ አለኝ። አሜን። በ1996 ዓመተ ምህረት ዓለምነህ ጀምሩ በኤምኬሲ ቤተክርስቲያን ቆሞ ያገለግልበት በነበረበት ቦታ ላይ መንፈስ ቅዱስ አንድ ነገር ይናገረዋል። ለ14 ዓመታት ለ15 ዓመታት የጸጋ መገለጥና ጸጋ አገልግሎቶች በኃይል የሚወጡበት በየቲቪው ደግሞ ኢየሱስ ያድናል የሚሉ የሚወጡበትና ዜና እናሰማለን የሚሉ የሚነሱበት ይሆናል አለ። ግን አንድ ነገር አለ። እግዚአብሔር ከራራላችሁ ምሕረትንም ደግሞ ካደረገላችሁ አለ ከነሱ በኋላ የሚመጡት ጄኔሬሽኖች ምድሪቱ አይታም ሰምታም የማታውቀውን የክብር አገልግሎት ይህ ሰው የሚመጡ ይሆናሉ አለ። እርግጠኛ ነኝ ሲዝኑ ይሄ ነው። አሜን። ታይሙ ይሄ ነው። አሜን። ይሄንን ደግሞ ደግሜ ያነሳው ደግሞ ለምልክት ነው። ንግግር ውስጥ የማይጠፋ ሰው ነው። ያንተ መንፈስ ዓለም ላይ የማይጠፋ ሰው ነው። እግዚአብሔር ሊሰራ ወዶ በትምህርቶቹ ሰራ፣
ባይዘዌ ሺህ ትምህርት ብትማር የማታገኘውን እሱ ሲያስተምር ካስተማራቸው ትምህርቶች ከሰባቱ አንተ ከሰማቸው ማለት ነው። ሰባቱ እንደሰማ ነው የማውቀው የጌታ መንፈስ የሚናገረኝ። ከሰባቱ ውስጥ ግን አራተኛው ትምህርት በጣም ሰርቷል። ከሰማቸው ትምህርቶች አራተኛው ትምህርት ዝገት የሚል ትምህርት ነው። ዝገትን እናንተ ነው የምናውቃት። አብሪቬሽኗ በጣም ከባድ ነው። እሱኛው ትምህርት ሺህ ትምህርት ብትማር የማታገኘው ትምህርት ነው። አሁን ትንቢት ቦታውን አገኘ ማለት ነው። በ1996 ዓመተ ምህረት በእግዚአብሔር ሰው ወንጌላዊ ዓለምነህ ጀምሮ የተነገረው ትንቢት የሚፈጸምበትን አካል የሚለብስበት አንዱ እሱ ነው ማለት ነው። አሜን። ባይዘዌ መንፈስ ቅዱስም በጣም በኃይል ነው ዛሬ ተለማምጄው ማላውቀውን ነገር ነበር። ተለማምደው ማታውቀውን ነው ፊል ስታደርግ የነበረው። ከዚህ በላይ ምን ይመጣል እያልኩ ነበር፣ ግን ከዚህ በኋላ አንተ እየተነካ ከዚህ በላይ ምን ይመጣል እያልክ ነበር። ዛሬ ግን ከዚህ በኋላ ብዙ እንደሚመጣ እግዚአብሔር የሰሜኑን ክልል አሳልፈ ስጠኝ ብለኸኛል። በላይ ላይ ክብር ከገለጥክ የሰሜኑን ክብር ነክተ ማርከ ምድሪቷን ክብር ልታበቃ ብለኸኛል። ጸሎትህ ሰምቻለሁ። አሜን። ጩኸትህ ሰምቻለሁ። አሜን። ሰሜኑንም ደቡቡንም አሜን፣ ምስራቁንም አሜን፣ ምዕራቡንም አሜን፣ አሜን። እግዚአብሔር የትውልዱን ልብ አሳልፌ ሰጥቻለሁ። አሜን። እናቶች እናቴ ይለዋል። አሜን። አባቶች አባቴ ይለዋል። አሜን። ወጣቶች አባቴ ብለው ይከተለዋል። አሜን። እግዚአብሔር ከባድ ሸክምን በላይ ላይ አስቀምጫለሁ። ለቤተሰቦች መልስ እሰጣለሁ። አሜን። ለሚጠይቁ ሁሉ መልስ እሰጣለሁ። ከአንደበት መልስ እንዳይወጣ ከዚህ በኋላ ስላንተ መናገር እኔ ነኝ ብለው ይለኛል። አሜን። እኔ ነኝ ሌላ አይደለም። አሜን። እግዚአብሔር አምላክ የጉብኝት ምልክት አረጋለሁ። አሜን። የመነካት ምልክት አረጋለሁ አለኝ። እጄ በላይ ላይ ነች። ዛሬ የመጨረሻውን ፕሮግራም ተናግሬሃለሁ። ሰዓቱ ደርሷል። ተዘጋጅ። በውስጥ ያለ ጸጋ ወደሚወጣበት ወደሚገለጥበት ስፍራ ላስገባ ነው ብለው እያለኝ ቴንክ ዩ ሆል ኦይል ውስጥ ቬንቴኒካ ዶስ ተካባስ። ይሄንን ደግሞ የማደርገው የጌታ መንፈስ ያየው እንዲፈጸም ነው አለኝ። ያየው አካል እንዲለብስ ነው አለኝ። ምክንያቱም አሳይቼዋለሁ እያለኝ ነው አባቴ መንፈስ። ምንድን ነው ያየው? እንዲህ ስታደርግ ነው ያየሁት። አባት ሆይ ለመንፈሳዊ አባት እየጸለይኩ ስለ መንፈሳዊ አባት እየጸለይክ ነው ያየው። ከዛ ስፕሪት ዓለም ላይ ዘይት ሳፈስብህ ጸሎቱ ላይ ዘይት እያፈሰስክ ነበር። ህልሜ ላይ ብዙ ጊዜ ተመጣጣ፣ ግን ሲሪየስሊ ወስጃ ላቀም ጸልየልህ ነው ማለት ለኔ ትጸልያለህ። ስለ መንፈሳዊ አባት እየጸለይክ ነው ያየህ። እና ምን ብዬ እንደመጣ አላውቅም። መደወል እችላለሁ፣ ቀጠሮ ማስያዝ እችላለሁ ምናምን፣ ግን ዝም በል አለኝ። ዝም አልኩ። ሊናገርልህ አገኘዋለኝ። አናግረው ምናምን አላለኝም። ዝም በል ያለኝ ውስጤ። አባቱ ያመሰግንሃለሁ። መንፈስ ቅዱስ ስም ይባረክ። ይህን የከበረን ያንተን ቅዱስ ስርዓት እንድንፈጽም ፈቃድ ስለሆነ አመሰግንሃለሁ። በእውነት ምልክት ይሆን ዘንድ ይህንን ቅባት በላዩ ላይ አፈሳለሁ። ጌታ መንፈስ ቅዱስ ከዚህ ቀን ጀምሮ እግዚአብሔር ብሎኛል ሳይሆን ያለው ስለሚገለጥበት፣ ያለው ስለሚሰራበት፣ ያለው አካል ስለሚለብስበት አመሰግንሃለሁ፣ 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 አመሰግንሃለሁ። ታኮ ፈቴንደሊ ካስቶፕራዲያዳባሽ ቴንክ ዩ። እጄ በላዩ ላይ ነች፣ እከብርበታለሁ ይለኛል። እኔ ይሄን ኦይል አይደለም ሌላ ኦይል አጥንት ውስጥ ሲገባ ያየው ኦይል ሻታ ካርዳና ካባስ ቬንቴሊ ካባስ ሆሊ ስፒሪት ቴንክ ዩ።